ሰላም ለእናንተ ይሁን። በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ ዛሬ የማቀርበው የሉቃስ ወንጌል ምዕራፍ 17 ከቁጥር 20 እስከ 37 ድረስ ያለውን ነው። ኑ አብረን እናንብብ። ፈሪሳውያንም የእግዚአብሔር መንግሥት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግሥት በመጠባበቅ አትመጣም፣ ደግሞም እነኋት በዚህ ወይም እነኋት በዚያ አይሏትም፣ እነሆ የእግዚአብሔር መንግሥት በመካከላችሁ ናትና አላቸው። ለደቀ መዛሙርቱም እንዲህ አለ፣ ከሰው ልጅ ቀኖች አንዱን ልታዩ የምትመኙበት ወራት ይመጣል፣ አታዩትምም። እነርሱም እነሆ በዚህ ወይም እነሆ በዚያ ይሏችኋል፣ አትሂዱ፣ አትከተሏቸውም። መብረቅ በርቆ ከሰማይ በታች ካለ ከአንድ አገር ከሰማይ በታች ወዳለው ወደ ሌላ አገር እንደሚያበራ የሰው ልጅ በቀኑ እንዲህ ይሆናል። አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል። በኖህ ዘመንም እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል። ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉና ይጠጡ ያገቡና ይጋቡም ነበር። የጥፋት ውሃም መጣ፣ ሁሉንም አጠፋ። እንዲሁ በሎጥ ዘመን እንደሆነ ይበሉ ይጠጡም ይገዙም ይሸጡም ይተክሉም ቤትም ይሰሩ ነበር። ሎጥ ከሰዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንዲሁ ይሆናል። በዚያም ቀን በሰገነት ያለ በቤቱ ያለውን ዕቃ ሊወስድ አይውረድ፣ እንዲሁም በእርሻ ያለ ወደ ኋላው አይመለስ። የሎጥን ሚስት አስቧት። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነፍሱንም የሚያጠፋ ሁሉ በሕይወት ይጠብቃታል። እላችኋለሁ በዚያች ሌሊት 2 ሰዎች በአንድ አልጋ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛውም ይቀራል። 2 ሴቶች በአንድ ወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ ሁለተኛይቱም ትቀራለች። 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛውም ይቀራል። መልሰውም ጌታ ሆይ ወዴት ነው አሉት። እርሱም ሥጋ ወዳለበት በዚያ አሞራዎች ይሰበሰባሉ አላቸው።